ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በጽናት ድራማ በክፍል 90 መተናል ማለት ነው። እንዳየነውና እንደተመለከትነው ቤቲ በድጋሚ ወደ እነ ኪራ ቤት ልትመጣ እንግዲህ በእናቷ በኩል እናትየዋ ኪራንና ጽናትን ስትማጸናቸው ተመልክተናል ማለት ነው። በጣም በሚያሳዝን ሁኔታ የኪራና የጽናት ጉዳይ ሁሌም እንግዲህ ጥሩ ነገር ደስታቸው ትንሽ ነው፣ ግን በጣም መከራና መሰናክላቸው ደግሞ እጅጉን በጣም ይመላለስባቸዋል ወደ ቤታቸው። በጣም ያሳዝናሉ። ሁሌም ያስባሉ አዳዲስ ጥሩ ደስ የሚል ነገር ግን አይሳካላቸውም። እናም እንግዲህ በባለፈው እንግዲህ በኒና በኩል ኪራ እጅጉን በጣም ሲጨናነቅና ሰላሙን አጥቶም እንግዲህ ተበጥብጦም እንግዲህ ተመልክተነዋል ማለት ነው። ይህንንም እንግዲህ ከጊዜ ብዛት እንግዲህ ጽናትም ሰምታ እጅጉን በጣም በኪራም ተናዳበት ስቅስቅም ብላ ስታለቅስም ተመልክተናታል። ኒናም እንግዲህ ቀን መዋጫዋን ጥሩ ቤት አግኝታ እንግዲህ ከነሱ ጋር ተደላድላ ተቀምጣለች። አሁን ላይ ግን ኒና አንድ እንደ ቤተሰብ አባልም ሆና ተመልክተናታል ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ ጽናትና ኪራ ሁሌም ከደስታቸው ይልቅ መከራቸው፣ ስቃያቸውና ፈተናቸው ነው የሚበዛው። በጣም ያሳዝናል። ቤቲም እንግዲህ በአሁን ላይ ባለችበት ሁኔታ በጣም ታሳዝናለች። ለፍቅር የከፈለችው መስዋዕት ነው። አእሏን እንግዲህ ሁለ ነገሯን አስቷታል። ኪራዬ ብቻ ነው የምትለው። ኪራ ብቻ ነው በቃ አእምሯ ላይ ያለው፣ ልቧ ላይ አእምሯ ላይ ሁለ ነገሯን የተቆጣጠረው። በጣም ያሳዝናል። እናት መከራዋን ታያለች፣ ትሰቃያለች ከልጇ ጋር። እንዲሁም እንግዲህ ኪራን ደጅ እየጸናች እየተማጸነችው እየለመነችውም ትገኛለች። ተንበርክካም ልጄ ልጄ እባክህን እንደው እናት የለክም ወይ በእናትህ በጠባሃቸው ጡቶች ሁሉ እያለች እንግዲህ ትለምነዋለች። ኪራ በተፈጥሮ እንግዲህ ሩህሩህና አዛኝ ሰው ነው። ሲናገር ግን በጣም የሚያስፈራና ቁጡ ይመስላል። ነገር ግን እጅጉን መልካምና ለሰው አዛኝ ሩህሩህ ነው። ነገር ግን ብዙ ጊዜ ከደስታው ይልቅ ተቃራኒዎቹ ናቸው የሚበዙበት። በጣም ነው የሚያሳዝነው። ጽናትዬም እንግዲህ እናትየዋ እንግዲህ የቤቲ እናት ቤት ድረስ መታ ጽናትንም ስትለምናት ነበረ። ጽናትም እንግዲህ ልጇን ነጥቃታለችና ቤቲ መርዝም አጠጥታታለችና ያ ክፉ ስራዋ ነው እንደዚህ ያደረጋት። እሰይ እንኳን ባልልም ቤቲ ግን ይገባታል ደግ ሆነችም ስትል እንግዲህ ተመልክተናል። ምክንያቱም ጽናትዬ እንግዲህ በህይወትም አተናት ነበረ፣ ግን ያው ፈጣሪ ሲፈቅድ ነው ሁሉም ነገር የሚሆነው። ልጇን አጣች፣ እሷ ግን ተረፈች። ህይወት ይቀጥላልና እንግዲህ ህይወቷን እየቀጠለች ነው። ነገር ግን አሁን ላይ ቤቲ ወደ እነሱ ቤት መታ ወይንም ደግሞ በጣም የምትወደውን የምትሳሳለትን ኪራን ወደ ቤቷ ለመውሰድ ትፈልጋለች የቤቲ እናት። ጽናትም የማይታሰብ ነገር ነው ብላለች። ኪራን በቤቲ ሁኔታ በጣም አዝኗል። ቤቲን ተመልክቷታል፣ አይቷታል። በጣም አዝኗል በሆነችው ነገር ሁሉ። ነገር ግን ወደ ቤቲም ለመሄድ ሆነ ወደ ቤቱም ለማውጣት ፈቃደኛ አይደለም። ይህን ያክል እንኳን የመጨከን ልብ የለውም። ነገር ግን ጽናትን በጣም ፈርቷታል። አሁን ላይ ጽናትዬ በቃ ትምጣ እሺ ካለች ኪራ ምንም ሳያቅማማ ቤቲን ይዟት ይመጣል። በፈለገችው መንገድ ይንከባከባታል፣ ያስታምማታል ማለት ነው። ነገር ግን አሁን ላይ ጽናት የማይታሰብ ነገር ነው ብላለች። በጣምም ያሳዝናል። እንደዚህ ኩና ቤቲ እንግዲህ ለኪራ የከፈለችው መስዋዕት ነው እንደዚህ ሲያደርጋትም የተመለከት ነው። እናም እንግዲህ እናትየዋም ደጅ እየጸናች፣ ኒናም እንግዲህ የቤቲን እናት እያጽናናቻቸው ትገኛለች። አሁን ላይ ኒና ያለ ሀሳብ መኖር ቀጥላለች። ምክንያቱም ከኒና እንግዲህ ሌላ ታሪክ መጥቷል፣ አዲስ ታሪክ። በጣም በሚያሳዝን ሁኔታ የጽናትና የኪራ ደስታቸው፣ ትዳር መመስረታቸው፣ ልጅ ማምጣታቸውን ሁሌም ይመኙታል። ነገር ግን ሳያደርጉት እንግዲህ ዘመናቶችን አስቆጥረዋል። በሌላ በኩል ደግሞ መራዊትና
ናሆም እንግዲህ እጅግ በጣም ደስ ተሰኝተዋል። ናሆምዬ መራዊት በሌለችበት እንግዲህ ፊኛም አዘጋጅቶ ዲኮር አስተካክሎ ሮመንስ አድርጎ እንግዲህ መራዊትን ሰርፕራይዝ አድርጓታል። ተንበርክኮም እንግዲህ የታገቢኛለች ጥያቄም ጠይቋታል። መራዊትም እጅግ በጣም ደስ ተሰኝታለች። እናም እንግዲህ የታገቢኛለች ጥያቄውም ተሳክቶለታል። አዎ በደስታ ነው በማለትም እንግዲህ አገባሃለሁ ብለዋለች። ቀለበትም እንግዲህ አድርጎላታል። በጣም ደስም ተሰኝተዋል። እንግዲህ ናሆም መራዊትን እጅጉን በጣም አድርጎ በፊትም እንግዲህ ወደ ራሱ ለማድረግ እጅጉን በጣም ደጅ ሲጸና ነበረ። አሁን ላይ ሁሉም ነገር ተሳክቶለታል። እናም እንግዲህ እጅግ በጣም ደስ ተሰኝተው አሪፍ ጊዜም እያሳለፉ ነው። በሌላ በኩል ደግሞ በአዲስ ፍቅር እንግዲህ ክንፍ ያለችው ሰኒ ክብሮምን እየደወለችለት መቼ ነው የምትመጣው? ስለ ጤንነቱም እየጠየቀች በጣም እንደናፈቀችው እናም እንግዲህ ያ ምግብ ሰርተክ የምታበላኝ ሁሉ ነገር በአይኔ ላይ ውል ውል እያለ ነው፣ ናፍቀኸኛል፣ መቼ ነው የምትመጣው? እያለችም እንግዲህ ተመልክተናታል። እናም እንግዲህ በጣም ደስ የሚል አሪፍና ጥሩ የፍቅር ግንኙነት እንግዲህ በቅርብ ቀን እነሱም ሰናይትና ክብሮምም እንግዲህ ይፋ አድርገው ያሳዩናል ማለት ነው። እናም እንግዲህ አሁን ላይ እንግዲህ በጣም የሚያሳዝነው ነገር የኪራና የጽናት ነገር ነው። እናትየዋም ልትፋታቸው አልቻለችም። ቤት ድረስ መታ እንግዲህ እየተማጸነቻቸው ነው። እናትየዋም እንግዲህ ጽናትን እየለመነቻት ትገኛለች። ጽናትም እንግዲህ የማይታሰብ ነገር ነው፣ ይቅር ልላት አልችልም፣ ወደ ቤቴ ልትመጣም አትችልም በማለት እንግዲህ በ4 ነጥብ ለጊዜው መልስ ሰጥታለች ማለት ነው። ቀጣይስ እንዴት ይሆን? ምክንያቱም እንግዲህ እናት ልጇ እንደዚህ ኩና ዝም ብላ አታይምና ብቻ ግን ጽናትን በድጋሚ እንደምትለማመጣት ነው የምንረዳው። ይህንን እንግዲህ ለሰናይት ጽናትዬም ስትናገር ነበረ። ሰኒም እንግዲህ ጥሩ መልስን የሰጠችው ለጽናት ማለት ነው። እናትየዋ እኮ ልክ ናት ብላለች። ማንኛውም ሰው የሚያደርገውን ነገር ነው እኮ እያደረጉ ያሉት። እናም እናቷማ እውነት አላት ብላለች። ነገር ግን ጽናት የኔስ ነገር እንዴት ቤትን ወደ እኔ ቤት ላስገባት እችላለሁ ስትልም እንግዲህ አጣብቂኝ ውስጥ ገብታለች። ጽናት በጣም ታሳዝናለች። እንግዲህ በፊት እንግዲህ ከሁሉም የጽናትና የኪራ ሰርግ ነበረ ሲታሰብም ሲደገስም የነበረው፣ ግን በብዙ መከራ የታጀበ ስለሆነ እንግዲህ ከነሱ ቀድሞ እንግዲህ መራዊትና ናሆም እንግዲህ ሊሞሸሩ ነው። እናም እንግዲህ የጽናትና የኪራ ነገር በጣም ነው የሚያሳዝነው። ሁሌም በጉጉት እንጠብቃለን በአዲስ ነገር። ነገር ግን እነሱ ደግሞ የማይወጡትን መከራና ፈተናዎች አንዱን ተገላገልን ሲሉ ሌላ አዲስ ይተካባቸዋል። ጽናትዬም ግን እባክን አትፈትነኝ አልልክም፣ ግን ፈተናውን አቅልልኝ ስትልም ፈጣሪዋንም ተማጽናለች። አባትየዋም እንግዲህ ወደ ቤቷ 2 እባቦች እንደገቡ በህልሙ እንዳሳየውም ተናግሮ ነበረ። እሷም እንግዲህ አባዬ ህልምልም በልልኝ እያለች እሷም ህልምልም እያለች እንግዲህ ስታወራም ነበረ። በጣም ነው የሚያሳዝነው። ኒናም እንግዲህ ከእነሱ ጋር ያው ደስተኛ ሆና ኑሯን እየኖረች ትገኛለች ያለ ሀሳቧ። አሁን እንግዲህ ታሪኩ ተቀይሮ ከኒና ወደ ሌላ ሰው መጥቷል ማለት ነው። እናም እንግዲህ የጽናት እጣ ፋንታ ምን ይሆን? ኪራ ይሄድ ይሆን ወደ ቤቲ፣ ወይንስ ቤቲን ወደ ቤት ይዟት ይመጣ ይሆን? በዚህ ሀሳብስ ጽናትዬ ሀሳቧን ትቀይር ይሆን? ወይንስ በዛው በአቋሟ ትጸና ይሆን? በጣም ነው ወደ ቤቲ ቤት ከሄደ ጽናትዬ ኪራን ልታጣውም ትችላለች። ኪራን ታውቁታላችሁ፣ እናውቀዋለን እና በሄደበት የመልመድ ባህሪ ያለው ቶሎ የመላመድ ቶሎ የመግባባት ከሰዎቹ ጋር እና በዛው ነበረበት ቶሎ የመልመድ ባህሪም አለበት እና ከሄደ እስከ መጨረሻው ልታጣው ትችላለች ኪራም ማለት ነው። ነገር ግን ጽናትዬ የሚሻላት ያላት አማራጭ እዚሁ አምታ አይኗን እያየች አንድ ላይ ቢያስታምሙ ተመራጭነት አለው ብዬ እላለሁኝ ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እናንተስ ምን ትላላችሁ? እናንተስ ምን ተሰማችሁ? ምክንያቱም ጦሱ የኪራ ነው።
እቺ ቤቲ እንደዚህ ኩና የሆነ ነገር ብትሆን ሁሌም እንግዲህ ጸጸትም ይገለዋል። ትንሲቱም እና ከስር መሰረቱ የሆነው ነገር በሙሉ በሱ ነው ያበደችው፣ በሱ ነው ራሷን የሳተችው። እናትየዋም ይሄን ነገር ነግረውታል፣ አስታውሰውታልም። ያውም በጥፊ እየደረገሙ ነበር ሲያስታውሱት የነበረው። ውድና የተከበራችሁ ቤተሰብ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በማጥቆር እንግዲህ ቤተሰብ የሆኑ ነባር አድማጭ ተመልካች ደግሞ አበረታቱ ማለት ነው። ላይክ ሼር በማድረግ ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ክፍልስ ምን ይሆን የሚለውን ነገር ደግሞ በቀጣይ አብረን የምናይ ይሆናል። ለዛሬው ግን ከወዲሁ ልሰናበታችሁ። ባይ ባይ እያልኩኝ እንግዲህ በቀጣይ ክፍል እንገናኝ።